ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችን ላይክ በማድረግ እንድትጀምሩ አዲስ የሆናችሁ ሰብስክራይብ በማድረግ ወደዚህ ቻናል እንድትቀላቀሉ ቤተሰብ እንድትሆኑ ይህንን ፕሮግራም ደግሞ ከሀገር ውጭ የምታደምጡ የቻናላችን ተከታታዮች እንደ ሁሉ ጊዜው ድጋፋችሁን በሱፐር ስቲከር ሱፐር ቻት ሱፐር ታንክስ እንድታደርጉ በአክብሮት እየጋበዝን አርሴናል ክዌስታም በሚያደርጉት የዛሬ ለንደን ደርቢ ጨዋታ ትኩረት አድርገን ቅድመ ጨዋታ ግምገማ መነሳት ያለባቸው ነጥቦች ከጨዋታው በፊት አንስተን እንወያያለን። ይሄ የ11 ሰዓት ፍልሚያ ለመጀመሪያ ጊዜ በሊጉ አርነ ስሎት የሊቨርፑል አሰልጣኝ ሆኖ ከተሾሙበት ጊዜ አንስቶ በሊጉ መሪነት ማንቸስተር ሲቲ ብቻ እስካሁን ድረስ በአንድ ወቅት የሊጉ መሪ መሆን የቻሉት። አምና በዚህ ወቅት ሊጉ ሲጀምር ማንቸስተር ሲቲ በሊጉ አናት ላይ ለተወሰኑ ጊዜያት መሪ መሆን የቻለው። ከዛን ጊዜ በኋላ እንግዲህ ሊቨርፑል ረጅሙን ሳምንት መሪ ከሆነ በኋላ እዛው ሻምፒዮን በመሆን ለየትኛውም ቡድን የአንደኝነት መሪነት ሳይለቅ ነበር ሲዝኑን ያጠናቀቀው። ነገር ግን የሚካኤል አርቴታ ቡድን ሊቨርፑል ምሽት 1 ሰዓት ተኩል ከቼልሲ ጋር ከስታንፎርድ ብሪጅ የሚያደርጉት ጨዋታ ከመደረጉ ቀደም ብሎ የሚያደርጉት ጨዋታ ስለሆነ አንደኛ መሪ ለመሆን፣ ሁለተኛ ሊቨርፑል ላይ ጫና ለመፍጠር፣ ሶስተኛ ደግሞ ይሄን መሪነት ይዞ ለመቆየት የግድ የዛሬውን የለንደን ደርቢ ጨዋታ የማሸነፍ ኃላፊነት ወስዶ በጥሩ ሞራል በጥሩ መነቃቃት በአሸናፊነት ስፕሪት አልሸነፍ ባይነት አርሴናል ቤት ያለው ስፕሪት ፍጹም የተለየ ነው። ፍጹም የተለየ ያደገ የተብላላ የተጠናከረ ራሱን ልክ እንዳለፉት ጊዜያት ሳይሆን ዋንጫ የተራበ ቡድን ሜዳ ውስጥ የሚስተዋልበትን የሚካኤል አርቴታ አርሴናልን እየተመለከትን ባለንበት ወቅት ነው። እንግዲህ የ2 ነጥብ ልዩነት ነው። ይሄ መሪነት ከያዙ በኋላ በቀጥታ ለሌሎች ጨዋታዎች ሳይሆን ወደ ኢንተርናሽናል ብሬክ ነው የሚሄዱት። የምሽቱ የሊቨርፑል ጨዋታ ቀደም ብሎ አርሴናል ማድረጉ ደግሞ መሪ ሆኖ በሊጉ ላይ መሪውን ክለብ ጫና ለመፍጠር የሚያመች ትልቅ አጋጣሚ የሚካኤል አርቴታ ቡድን አግኝቷል። ይሄን አድቫንቴጅ የመጠቀም ሙሉ በሙሉ ኃላፊነትና አጋጣሚን እንግዲህ በአግባቡ እንዳምናው አድቫንቴጆችን የማይጠቀም ቡድን ከመሆን ይልቅ አድቫንቴጁን የሚጠቀም ቡድን መሆኑን ደግሞ በኒውካስል ጨዋታ አረጋግጦልናል። ሊቨርፑል በፓላስ መሸነፉን ሰምቶ ገብቶ እስከ መጨረሻ ደቂቃ ድረስ በአስደናቂ የጨዋታ ብልጫ ሴንት ጄምስ ፓርክ ላይ ባሳየው እስከ መጨረሻ ደቂቃ ድረስ ትግል በሚካኤል ሜሪኖና ጋብሪኤል ማጋሌሽ ግብ አሸንፎ ጣፋጭ 3 ነጥብ ከከባዱ ስቴዲየም ይዞ ወጥቷል። ዛሬ ለንደኑ ክለብ ሌላኛው ተፋላሚ ዌስትሃምን ነው በኤሚሬትስ የሚያስተናግደውና በዚህ ጨዋታ ዙሪያ መነሳት ያለባቸው ነጥቦች አንስተን እንወያያለን። ዌስትሃም እንደምታውቁት ፖተርን አሰናብቶ ኑኖ ስፒሪቶ ሳንቶስን የክለቡ አዲስ አሰልጣኝ ሆኖ ሾመዋል። የመጀመሪያ ጨዋታቸውን ከሜዳቸው ውጪ በጉዲሰን ፓርክ ያደረጉትን 1-1 ተለያይተዋል ያለፈው ሳምንት። ወደዚህ ጨዋታ እንግዲህ በተለየ መነቃቃት ይመጣሉ ተብሎ ይጠበቃል። ነገር ግን አሁን ላይ የአርሴናል አቋም አይደለም ለዌስትሃም ለየትኛውም ክለብ የሚመለስ አይነት አይደለም። ያምናው ጥያቄ የሚነሳበት ቡድን ሳይሆን ጥያቄዎችን የሚመልስ ቡድን ሆኗል የሚካኤል አርቴታ ቡድንና ዛሬ በተለየ የስነቦና ጥንካሬ ነው የዛሬውን ጨዋታ የሚያደርገው በሊጉ መሪ ላይ ጫና ለማሳደርና በዚህ ጨዋታ ዙሪያ መነሳት ያለባቸው ነጥብ ከጨዋታ በፊት አንስተን የምንወያየው በተወሰነ መልኩ የዛሬ የእንግሊዝ ፕሪሚየር ሊግን ጨምሮ የሌሎች ሊጎችን ተጠባቂ ጨዋታዎችን እንዲሁ መርሃ ግብሮችን ለማንሳት ያክል በጊዜ 8 ሰዓት ተኩል በሊድስ ሜዳ ቶትናም እና ሊድስ የሚያደርጉት ጨዋታ የፕሪሚየር ሊጉ የመጨረሻ ሳምንት ከኢንተርናሽናል ብሬክ በፊት ተጠባቂ ጨዋታ ነው። በአርሴናል እና ዌስትሃም ተመሳሳይ ሰዓት ደግሞ ከዚህ ፕሮግራም በመቀጠል ይዘንላችሁ የምንመጣው ማንቸስተር ዩናይትድ ከሰንደርላንድ የቀድሞ የአርሴናል ተጫዋች ግራኒት ዣካ በጥሩ አጀማመር የሰንደርላንድ ጉዞ ላይ ትልቁ ሚና እየተጫወተ የሚገኘው ድንቁ አማካይ እንግዲህ ዛሬ ኦልድ ትራፎርድ መጥቶ ከፍተኛ ጫና በሚዲያው በኩል እየደረሰባቸው የሚገኘውን ሩበን አሞሪምን ይገጥማል ማለት ነው። ምሽት 1 ሰዓት ተኩል ከዚህ ፕሮግራም ቀደም ብሎ ቅድመ ጨዋታ ግምገማ ከአባ ጋር በጋራ ይዘን የመጣ ነው። የቼልሲ እና የሊቨርፑል ጨዋታ ምሽት ይደረጋል።
ላሊጋ ምሽት ላይ እንግዲህ ሪያል ማድሪድ ጠንካራ ፍልሚያ በሜዳው ከቪላሪያል ጋር የሚያደርገው ጨዋታ ይጠበቃል። በጀርመን ቡንደስሊጋ እንዲሁም ኢንትራ ፍራንክፈርት ከባየር ሙኒክ በየአመቱ ባየር ሙኒክን ነጥብ የሚያስጥለው የጀርመኑ ክለብ ኢንትራ ፍራንክፈርት ዛሬ ሙኒክን እንግዲህ በሜዳ ያስተናግዳል። በሴሪያ ጨዋታ ኢንተር ሚላን እና ኮሞ የሚያደርጉት ጨዋታ እንዲሁም በተመሳሳይ ሰዓት የሚደረግ ነው። በአጠቃላይ ወሳኝ ጨዋታዎች ዛሬ የሚደረጉ የሁሉም ሊጎች ተጠባቂ ጨዋታዎች መካከል እነዚህን ለማንሳት ያክል ነው። እስቲ ወደ አርሴናልና ዌስትሃም ጨዋታ እንመለስና አንዳንድ ነጥቦችን እናንሳ። በተለይ ከሰሞኑ በአርሴናል ቡድን ውስጥ ልዩነት ፈጣሪ ከሆኑ ተጫዋቾች መካከል አንዱ በአሰልጣኙም ሲሞገስ በጋዜጣዊ መግለጫ የሰማ ነው። በጥሩ ብቃት ላይ እንደሚገኝ ደግሞ ቡድኑ አስተውሎ የረጅም ጊዜ ኮንትራት ለማራዘም ቅድመ ዝግጅት የጀመረው እንግዲህ የአርሴናል የቀኝ ፉልባክ ተመላላሽ ጁሬን ቲምበር ነው። አስደናቂ አጀማመር በአርሴናል ቤት። እንደምታውቁት ቲምበር ወደ አርሴናል ቤት ሲመጣ የመጀመሪያ ዓመቱን ባጋጠመው ያ አስከፊውና ጠንካራው የኤሲኤል ጉዳት የተጫዋቹን አጀማመር እንግዲህ አስተዋግሎ ነበር። አምና ነው በሙሉ ፊትነስ ክለቡን ማገልገል የቻለው። አምና ደግሞ ለአርሴናል በርካታ ጨዋታዎችን በተከታታይ ኮንሲስተንሲ ባለው ብቃት ሲያደርግ የነበረ ይሄ ኔዘርላንዳዊ የቀኝ ፉልባክ እንግዲህ በአርሴናል ቤት አሁን ላይ ያለው ኮንትራት እስከ 2028 ነው የሚቆየውና ይሄን ኮንትራቱን አንድሬስ ቤርታ በወቅታዊ ብቃቱ በጣም ደስተኛ ስለሆኑ እንዲሁም በተመሳሳይ ሚካኤል አርቴታ ከተጫዋቹ ጋር ኮንትራት ለማደስ ድርድሮች ተጀምሮ ተጫዋቹም እንግዲህ በኤሚሬትስ ለመቆየት ያለውን የተለየ ፍላጎት በማሳየት አሁን ላይ የቲምበር ኮንትራት በአርሴናል ቤት የሚራዘምበት እድል ሰፊ ሆኖ በቅርብ ሳምንት ለረጅም ጊዜ እስከ 2030 የሚያቆየውን ተጨማሪ የ2 ዓመት ኮንትራት ተጨምሮ የረጅም ጊዜ ኮንትራቱን በተሻሻለ ደሞዝ ለማደስ ቅድመ ዝግጅት እየተጠናቀቀ መሆኑን ነው ትናንትና አትሌቲክስ ይዞ በወጣው ዘገባ መመልከት የቻልነው። በተመሳሳይ እንግዲህ ቡካዮ ሳካ በአርሴናል እግር ኳስ ታሪክ ትልቁን ደሞዝ የሚያገኝበትን ኮንትራት ቀርቦለት መቀበሉን እንግዲህ ዴይሊ ሜል መረጃ አለኝ ባለው መሰረት ሰሞኑን እያወጣ ነው የሚገኘው። እንደ ዴይሊ ሜል ዘገባ ከሆነ ቡካዮ ሳካም እስከ 2030 የሚያቆየውን እንዲሁም የ1 ዓመት ዋስትና ያለው ተጨማሪ ኮንትራት በ300,000 ፓውንድ ሳምንታዊ ደሞዝ። አሁን እንደምታውቁት ካይ ሃቨርት ነው በአርሴናል ቤት ከፍተኛ ደሞዝ የሚያገኘውና አርሴናል እንግዲህ ውስጣዊም ውጫዊም ችግሩን 100% እየቀረፈ ጉዞውን እንግዲህ ያማረ ለማድረግ እያንዳንዱን ክፍተት በጥንቃቄና በጥራት በተሞላው አስተዳደራዊ ጉዳይ መፍትሄ እያበጀተ ከፊት ለፊቱ ያሉትን ደንቃራ ጉዳዮችን እየቀረፈ እንዳለ ጉዞው ወደ ሻምፒዮናነት ነው። የአርሴናል አይደንቲቲ ዘንድሮ በተለየ ሁኔታ እየተስተዋለ ነውና መነቃቃት በቡድኑ በኩል ያለው በግሩም ሁኔታ እያስተዋልን ነው። ነገር ግን ውድ አድማጮች ይሄን ፕሮግራም ታደምጡ የአርሴናል ደጋፊዎችም የሌሎች ክለቦችም ደጋፊዎች ትናንትና በጋብሪኤል ማርቲኔሊ ዙሪያ የሰራነውን ፕሮግራም እስቲ መለስ ብላችሁ አድምጡ። በዛ ፕሮግራም ላይ ሐሳብ አስተያየታችሁን ስጡ። የተለየ የራሳችንን እይታ ከየትኛውም ዘገባ ላይ ያልተከለበጠ በቅርብ ዓመት ውስጥ ከአርሴናል ውስጥ ያስተዋልናቸውን ጉዳዮች አጠቃለን በማርቲኔሊ ዙሪያ ሰርተናልና ትናንት ከምሳ ሰዓት በኋላ የለቀቅነውን ፕሮግራም እስቲ መለስ ብላችሁ አድምጡ። በርካታ መወያያ ርዕሶችን አንስተናል። ሐሳብ አስተያየታችሁንም ኮሜንታችሁንም እዛ ላይ ያነሳነውን ሐሳብ የምትስማሙበትን አይ ይሄ በዚህ ነው ብሎ ደግሞ መስተካከል ካለበት ደግሞ የምትሉትን ነገር እንድታስቀምጡልን ያ ፕሮግራም ምናልባት ገንቢ ነው ብለን ስላሰብን አጠቃላይ አርሴናልን በተመለከተ ነውና ማርቲኔሊን አተኩረን በርካታ ጉዳዮችን ያነሳንበት የተወያየንበት ፕሮግራም ነውና መለስ ብላችሁ ብታደምጡ ብዙ ታተርፋላችሁ ብለን እናስባለን። እስቲ ወደ ዛሬው ጨዋታ ስንመጣ ከዛሬው ጨዋታ ቀደም ብሎ ሊነሳ የሚችለው አንድ ትልቅ ጉዳይ አለ። አርሴናል ከሰሞኑ ሲያሸንፍ ድሉ ላይ ነው ያተኮርነው። አንዳንድ ነጥለ ማውጣት ያለብን ደግሞ የተለየ የቡድኑ ጥንካሬ አለ። አይናችንን መግለጥ ያለብን አርሴናል
ለምንድን ነው ዘንድሮ ካለፉት ጊዜያት ካራክተሩም ስትራክቸሩም አጫዋወቱም አስፈሪነቱ ካለፉት ጊዜያት ሁሉ ከፍ ብሎ አይደንቲቲው ጎልቶ የሚታየው ቡድኑ ላይ መዳከም ማይስተዋለው ቡድኑ ላይ ክፍተት ማይነሳው ከሞላ ጎደል አንልም። አሁን አርሴናል ከሞላ ጎደል የሚባልበት ስቴጅ አልፏል። አሁን እንደውም ከ19ኙ ክለቦች በብቸኝነት ልናነሳ የምንችለው አርሴናልን ይሄ የሚካኤል አርቴታ ግትርነትን ጭምር ያስቀየረ አይደንቲቲ አሁን የሰሞኑ እና ይሄ ሻርፕ የሆነ እንቅስቃሴ የሚዘልቅበት ደግሞ እድል በጣም አስተማማኝነቱ ከጨዋታ ከፍ ይያለ። ለዚህ ደግሞ አንዳንድ ትላልቅ ማሳያዎች አሉ። ማጥቃቱ ሲስተካከል የመከላከሉ ሚዛን ሳይናጋ መጠበቅ ደግሞ የአርቴታን ጂኒየስነት እዚህ ጋር ማንሳት ያስፈልጋል። ምክንያቱም አንድ ቡድን ማጥቃቱን ሲያተኩር የመከላከል ሚዛን ሲናጋ እናያለን። የመከላከል ሚዛኑን ሲያስተካክል የማጥቃቱ ሚዛን ሲናጋ እናስተውላለን። አርቴታም ሁለቱንም ባላንስ አድርጓል። እንደምታስታውሱት ባለፉት ትላልቅ ጨዋታዎች ለምንድን ነው ሚካኤል አርቴታ ከቢግ ሲክስ በጣም ጥንቃቄ የሚመርጠው ብለን በከፍተኛ ሁኔታ ሐሳቦችን አንስተን ስንጨቃጨቅ ስንከራከር ነበር። በሐሳቦች ልዩነት ስንወያይ ነበር እና አሁን ግን ሁለቱን ጉዳይ ሚዛናዊ ማድረጉን ደግሞ የሚያሳየን አንዳንድ ነጥቦች አሉ። በፕሪሚየር ሊጉ በየጨዋታው በዘንድሮ የውድድር ዓመት ከየትኛውም ተጋጣሚ በላይ ከ19ኙ ተጋጣሚዎች በላይ እንደ አርሴናል ትንሽ ኤክስጂ ያስተናገደ ክለብ የለም። 0.63 አንድ ግብ የማስተናገድ ኤክስጂ ቻንሱ ራሱ በኤክስጂ ሲለካ 0.3 ነው። አይደለም ቻንሱ ገና ለገና አርሴናል አንድ ኤክስጂ ያስተናግዳል ብለን በግምት እንኳን ብናነሳ ግምቶች የሚያሳዩ 0.3 ነው። እያስተናገደ ያለው ኤክስጂ ደግሞ 0.65 ነው ወይም 0.63 እስከ 0.65። ይሄ የሚያሳየው የቡድኑ ባላንስ ነው። በትላልቅ ክለቦች የጠፋው ባላንስ። ይሄን ባላንስ ደግሞ ጠብቆ መቀጠል የአሰልጣኙ ትልቅ ታክቲካዊ ጥንካሬ ይፈልጋል። ነገር ግን የዲፌንስ ስትራክቸሩ መጠናከር በሌላ በኩል ደግሞ የአርሴናልን ያ የማሸነፊያ መንገድ ጌም ኦፍ ስቴትን ሳይለቅ ነው። አሁን የዛሬ 2 ዓመት በአንድ ጉዳይ በጣም ሰፊ ውይይት አድርገን ነበር ከአርሴናል ደጋፊዎች ጋር። እንግዲህ ይህን ፕሮግራም ለረጅም ጊዜ ከኛ ጋር ቆይታ ያደረጋችሁ የምታውቁት አንድ ያነሳነው የተለየ ሐሳብ ነበር። የአርሴናል የማሸነፊያ መንገድ ጌም ኦፍ ስቴት ስቴጅ ነበረው ስንል ነበር። አንደኛ ደረጃ ተጋጣሚ ወደ ራሱ ሜዳ ወደ አርሴናል ሜዳ መጥቶ የሚያጠቃበትን ስትራክቸር በደንብ ብሎክ ማድረግ፣ ኤሪያዎቹ ማሸነፍ፣ ያለ ኳስ የሚደረጉ የወርክ ሬት ቁጥሮችን ማሳደግና ሜዳ ውስጥ ትጋት የቡድኑ ሬት ከፍ እንዲል ማድረግ ነው። ይሄ ደግሞ አርሴናልም በምን አይነት ብቃት ላይ እንዲቀመጥ አስችሎታል። ዱዌሎችን ማሸነፍ፣ ኤሪያል ዱዌሎችን፣ እነዚህን እያሸነፈ በመጣ ቁጥር ቡድኑ ኮምፒቲቲቭ ለመሆን ጥሩ አእምሯዊ ዝግጁነት ይኖረዋል ብለን ስናነሳ ነበር። ግን የአርሴናል የማሸነፊያ መንገድ ጌም ኦፍ ስቴት በተወሰነ መልኩ በአንድ የውድድር ዓመት አምናም ካቻምናም ወደ ሴት ፒስ ያዘነበለ ነበር። ዘንድሮ ደግሞ ሴት ፒሱን ከክፍት ከሆነ እንቅስቃሴ ጋር በማዋሃድ የአርሴናል ኤክስጂ በጨዋታ ከሁለት በላይ የሆነ መጥቷል በየጨዋታው። አሁን እንደምታስታውሱት ኒውካስል ሜዳ ላይ 2.7 ኤክስጂ ክሬት አድርጎ አርሴናል እንደ ቡድን ማስቆጠር የነበረበት 4 ቢግ ቻንሶችን ክሬት አድርጎ ከነዚህ 4 ቢግ ቻንሶች ውስጥ ደግሞ ለግብ የቀረበውን ኤክስጂ ራሱ ስንመለከት ካለፈው የውድድር ዓመት የአርሴናል ማጥቃት እንቅስቃሴ በረጅም ርቀት የተሻለ ነው። ስለዚህ ዳይሬክት አታክ የሚባለውን ሲስተም በደንብ ክለቡም አዳዲስ ተጫዋቾችም ሲነሮችም አዳፕት አድርጓል። እዚህ ውስጥ እንግዲህ ያ የማሸነፊያ መንገድ የነበረው አንደኛውን ጌም ኦፍ ስቴት ከቆሙ ኳሶች የማስቆጠር ጥንካሬን ቡድኑ ጎን ለጎን ለማሸነፊያነት ይጠቀማል። አሁን ለማሸነፊያነት ይጠቀማል ስንል በቀጥታ አርሴናል 13ኛ 14ኛ ወይም 25ኛ ደቂቃ ላይ ከዳይሬክት አታክ ነው እንጂ ጎል የሚያገኘው ከሴት ፒስ ለማግኘት አይጫወት። አሁን ትልቁ የአይደንቲቲ ለውጥና ያ ባላንስ ዲፌንሱን ጠብቆ ዲፌንሱ የሚያስቆጥራቸውን ግቦች ሳይለቅ አዲሱ የማጥቃት ስትራክቸር ሲዋሃድ አርሴናል ግብ የማስቆጠረው አንግል እንደ ሌሎች ክለቦች ሳይሆን ቫራይቲው በጣም የላቀ ነው። ግብ ከየትኛውም የመጫወቻ
መንገድ ክለቡ ያገኛል ማለት ነው። ስለዚህ የሴት ፒሱ ጉዳይ አሁን ለምሳሌ አርሴናል በኒውካስል ጨዋታ እስከ 85 የሜሪኖ ግብ እስከምትቆጠር ድረስ የሚያጠቃበት መንገድ በጊዜው ጨዋታውን ይሄ ከውጤት ጋር በተያያዘ በከፍተኛ ጭንቀት የሚመለከቱ የቡድኑ ደጋፊዎች ትኩረት የሚስቡ እንቅስቃሴዎችን ላናስተውል እንችላለን በድጋፍ ውስጥ ሆነን። ግን የዛን ጨዋታ ሃይላይት በድጋሚ የክለቡ ደጋፊዎች ብትመለከቱ አርሴናል እነዛ ክፍት የሆኑ እንቅስቃሴዎች በተቆጠሩ ነው የሚለው ደጋፊው። ለምን ማጥቃቱ እንዴት ቅርጽ እንደነበረው ማጥቃቱ እንዴት የተቀናጀ እነዚህ የፈረሙ ተጫዋቾች እና ኢዜ ከነባር ተጫዋቾች ጋር የተዋሃዱበት ስትራክቸር የሚያስቀና ነበር። በጣም ማራኪ እግር ኳስ ነበር። የነዙቢመንዲ እይታና አምና አርሴናል ውስጥ የጠፋውን ፕሮግሬሲቭ ፓስ በላቀ ደረጃ ሲያሽከረክር ስንመለከት ቡድኑ ምን ያክል መቀናጀቱና መዋቀሩን እናስተውላለን። አሁን ግን እንደነዛ አይነት ጨዋታዎች ላይ ግብ ለማስቆጠር ያ ዳይሬክት አታክ ሁሉንም አቅም ከተጠቀመ አርሴናል ሌላ የማሸነፊያ መንገድ አለው ማለት ነው ከሴት ፒስ። ስለዚህ ሴት ፒስ አንደኛው ጌም ኦፍ ስቴት ሆኗል። አንደኛ ደረጃ ላይ ግን አይደለም። ክፍት ከነበረ እንቅስቃሴ አርሴናል ከ300 በላይ ደቂቃ ክፍት ከሆነ እንቅስቃሴ ግብ አላስቆጠርም ብለን አምና ስንተች የነበረው ቡድን ዘንድሮ ከኦሎምፒያኮስ ጋር ለምሳሌ 2.56 ክፍት ከነበረ እንቅስቃሴ ኤክስጂዎችን ክሬት አድርጓል። አርሴናል ለምሳሌ በሴት ፒስ 0.5 ኤክስጂ ነበር ከኒውካስል ጨዋታ ጋር። ነገር ግን ክፍት ከነበረ እንቅስቃሴ ወደ 2.6 አካባቢ። ስለዚህ የቡድኑ ግብ የማስቆጠሪያ መንገድ መጀመሪያ ከፊት የምናስቀምጠው ሴት ፒስ እንደ ተጨማሪ ኃይል ሆኖ ዳይሬክት አታኩ ከፊት ለአርሴናል ግብ የማግኛ መንገድ ሆኗል። ይሄ ለሚካኤል አርቴታ የተለየ የማሸነፊያ አማራጭ እንዲኖረው ያሻለ ነው እና ይሄን ጉዳይ ደግሞ ኦፕታ በስፋት ለማብራራት አንድ ዘገባ ይዞቷል። እስቲ ይሄን ዘገባ ላጋራችሁ። በተለይ የጋብሪኤል ማጋሌሽ ተደጋጋሚ ጨዋታ ላይ ግብ ማስቆጠር አርሴናል ልዩነት መፍጠር። ለምሳሌ አርሴናል ከሴት ፒስ በአለፉት ጨዋታዎች 14 ካስቆጠራቸው ግቦች ውስጥ 7ቱ የተቆጠረው ከሴት ፒስ ነው። አንዱ ከፍጹም ቅጣት ምት የተቆጠረ ግብ ነው እና በዚህ ረገድ አርሴናል በሚካኤል አርቴታ ውስጥ እስካሁን ድረስ ባደረጋቸው ጨዋታ ሚካኤል አርቴታ የአርሴናል አሰልጣኝ ሆኖ ከተሾመበት በኋላ በሊግ ጨዋታ ብቻ 408 ግብ አስቆጥሯል። 408 ግብ። ከ408 ግብ ውስጥ ደግሞ 64ቱ የተቆጠረው ከሴት ፒስ ነው። ይሄ ደግሞ በአማካይ ሲወጣ 16.71 ነው። ከ408 የአርሴናል ግቦቹ 64ቱ ሴት ፒስ ናቸው። 16.7% የአርሴናል ግብ የተገኘው ከቆሙ ኳሶች ናቸው ማለት ነው። ይሄን ደግሞ ኦፕታ በተለየ እይታ ያስቀምጣል። በፕሪሚየር ሊጉ ታሪክ ይላል ኦፕታ አንድ አሰልጣኝ ብቻ ነው 20% እና ከዛ በላይ ግብ የማስቆጠር ሬት ከሴት ፒስ ባስቆጠረው ሙሉ ግቦች ውስጥ 20% እና ከዛ በላይ የቆሙ ኳሶችን በማስቆጠር አንደኛ አሰልጣኝ የቶሚ ፑልስ ስቶክ ነው። ምክንያቱም ስቶክ ሲቲ ከእጅም ከኮርናም ነው የሚያስቆጥረው ግብ። ሌላ ግብ የማስቆጠሪያ ክፍት የነበረ እንቅስቃሴ አናስተውልም። የስቶክ ባህሪ ምንድነው? ሴት ፒስ ነበር። ከዛ በመቀጠል እንግዲህ 21.9% ነው የቶሚ ፑልስ ቡድን በፕሪሚየር ሊጉ ከሴት ፒስ ግብ በማስቆጠር። ይሄ በፕሪሚየር ሊጉ ታሪክ ብቸኛ ክለብ ያደርገዋል። ኦፕታ ዳታዎችን ከ2003 ጀምሮ መሰብሰብ ከጀመረበት ጊዜ አንስቶ እንደ ስቶክ ሲቲ አንደኛ ደረጃ ላይ ተቀመጠ የለም በሴት ፒስ በማስቆጠር። ከዛ በመቀጠል እንግዲህ በተመሳሳይ ካራክተር የፕሪሚየር ሊጉ ምናልባት እኔ ስለ ስቶክ ሲቲ እንግዲህ አብዛኛው የእግር ኳስ ቤተሰብ ስለሚስማማ ብዙ ማብራራት አያስፈልግም። ወርዷልም አሰልጣኙም ከእግር ኳስ ብዙም አሁን ላይ የታየ አይደለም፣ ጠፍቷል። ብዙም ስለ ቶኒ ፑልስ አሁን ላይ ብዙም ሲወራ አንሰማም እና የሱ ክለብ ከ300 በታች ግቦችን ያስቆጠረው በሊጉ። ነገር ግን በፕሪሚየር ሊጉ በተለያዩ ክለቦች በኤቨርተንና በተለይ በበርንሌይ የምናውቀው ሼንዳይክ ጸረ እግር ኳስ የሆነ አሰልጣኝ
በእስካሁን ድረስ እግር ኳስን መመልከት ከጀመርንበት በግሌ ከጀመርኩበት ጊዜ ጀምሮ እንደ አሰልጣኝ ሼንዳይክ አይነት የእግር ኳስ ጸር የሆነ ምናልባት የአሰልጣኙንም ፊዚካል ሜዳውስ የሚከተለውን ሲስተም ከተመለከታችሁ ልክ የራግቢ አይነት የእንግሊዞቹ ሌላኛው ትልቅ ውድድር የራግቢ አሰልጣኝ ነው የሚመስለው ሼንዳይክ ለኔ በግሌ ማለት ነው። እና ሁለተኛ ደረጃ የተቀመጠው የሱ ቡድን 18.6 ግቦችን በሊጉ እሱ ባሰለጠነባቸው ክለቦች ያስቆጠሩት ግቦች ውስጥ በአጠቃላይ 18.6% የተቆጠረው ከሴት ፒስ ነው። ሶስተኛ ደረጃ ላይ የተቀመጠው እንግዲህ የሚካኤል አርቴታ ነው። ስለዚህ የማሸነፊያ መንገድ አርቴታ ሴት ፒስ ተጨማሪ አማራጭ አለው ማለት ከሌሎች ክለቦች ለየት ባለ ሁኔታ። ይሄ በነገራችን ለሚካኤል አርቴታን አያስተችም፣ በሊጉ አያስተችም። የማሸነፊያ መንገድ እንደነ ቶኒ ፑልስ እና እንደነ ሼንዳይክ ሴት ፒስ ቢሆን ስለ አርሴናል ፍሉዲቲ አናወራም፣ ስለ ዳይሬክት አታኩ አናወራም። ኦዲጋርድና ኢዜን በአንድ ሜዳ ላይ እንዴት መጠቀም አለበት አርቴታ ብለን አናነሳም። የነ ኢታል ንዋኔሪ አይነት ቴክኒሻል ተጫዋቾችን አርሴናል አያሳድግም። የነ ዙቢመንዲ አይነት ረቂቅ ኳስ በአማካይ ስፍራ የሚጫወቱ ተጫዋቾች ማስፈረም አይጠበቅበትም። ስለዚህ ግባግቢ ዮከሬስን ማምጣት አይጠበቅበትም፣ ምክንያቱም ግብ ለማስቆጠር አርሴናል ሴት ፒስ ስላለ። ስለዚህ አርሴናል የሴት ፒስ ቡድን አይደለም። አሁን ይሄን ኦፕታም ያነሳው የክለቡ አንዱ ኃይል ነው ግብ ማለት ለማሸነፊያ መንገድ። ቅድም መግቢያ ላይ እንዳነሳውላችሁ ጌም ኦፍ ስቴት ግን ተቀዳሚ ምርጫ አይደለም። እንደ ቶኒ ፑልስ እና እንደ ሼንዳይክ ጸረ እግር ኳስ ከሚጫወቱ አሰልጣኞች ጋር የአርሴናልን ባህሪ የሚመስሉበት መንገድ ከተገቢነቱም አልፎ አስቀያሚ ትችት ነው። አንድ ቡድን ለ90 ደቂቃ ተጫውቶ በ10 ምናምን ደቂቃ ውስጥ ከሴት ፒስ ግብ አስቆጥሮ ሚዛጋ ቡድን ቢሆን ኳስም ፍሎ ማያደርግ ክፍት ከሆኑ እንቅስቃሴዎች እድሎችን የማይፈጥር ቡድን ቢሆን ያስማማል ትችቱ። አርሴናል አሳማኝ የሆነ ብቃት እስካሁን ከቡድኑ ከፕሪሚየር ሊጉ ከምናስተውላቸው እንቅስቃሴዎች ውስጥ ኮንሲስተንሲ ያለው ቡድን በአርቴታ ግትርነት የሚያጣው ነጥቦች ናቸው እስካሁን ድረስ ክለቡን ሁለተኛ ደረጃ ላይ እንዲቀመጥ ምክንያት የሆነው እንጂ አርሴናል እንደ ቡድን የሚቀርብበት ሲስተም አሳማኝ ነው አሁን ላይ ከየትኛውም ቡድን በተሻለ። እና ይሄ 64 የሴት ፒስ ግብ በአማካይ በየጨዋታው አርሴናል 0.29 የሴት ፒስ ግቦችን በማስቆጠር አሁን ከፕሪሚየር ሊጉ ከሚገኙ ክለቦች ውስጥ በ18% ርቀት ላይ ነው የሚቀመጠው። በእያንዳንዱ ጨዋታ ከሴት ፒስ አርሴናል ግብ ያገኛል የሚለው ቻንስ በጣም ከፍ ይላል። ይሄን ደግሞ ወደ እንቅስቃሴ ሲያመጡት ከዳይሬክት አታክ አርሴናል ግብ ያገኛል ከተባለ በአማካይ 2 ግብ ከሴት ፒስ 0.5 ግብ ማለት። ስለዚህ አርሴናል ኤክስጂ በአማካይ ስንት ይሆናል? 2.5 ኤክስጂ ማለት። ስለዚህ አርሴናል የማሸነፊያው መንገድ 2 ነው። እዚህ ጋር ነው አሁን ሚካኤል አርቴታን የሴት ፒስ ቡድን ነው የገነባው ለሚሉ ተቺዎች ይሄን ሐሳብ ወይም ይሄን ፕሮግራም ማስደመጥ ትችላላችሁ። ስለዚህ አርሴናል የሴት ፒስ ቡድን አይደለም፣ ግን አንዱ የማሸነፊያ መንገድ ተጋጣሚ ላይ በተቻለው አቅም በነዛ ቴክኒኮች ክለቡ እድል ለመፍጠር ይጥራል። ካልሆነ ድብቅ የሆነ ኃይሉን አውጥቶ ይጠቀማል። በሊጉ ደግሞ ከፍተኛ የሴት ፒስ ግብ ያስተናገደው ክለብ ደግሞ የዛሬው ተጋጣሚ ዌስትሃም ነው። ይሄ ጨዋታውን በበለጠ ለሚካኤል አርቴታ ሚዛኑን ከፍ ያደረገ እድሉን የሚያሰፋበትን አጋጣሚ ይፈጥራል ማለት ነው። በዛሬው ጨዋታ እንግዲህ የአርሴናል ሱፐርስታር ቡካዮ ሳካ 200ኛውን የፕሪሚየር ሊግ ጨዋታ ያደርጋል። ይሄ ተጫዋች እንግዲህ በፍጥነት 7ኛ ተጫዋች ይሆናል በፕሪሚየር ሊጉ ለአርሴናል በ24 ዓመት ከ29 ቀን ላይ ሆኖ በፍጥነት 200 ጨዋታ ላይ በመድረስ ከዚህ በፊት እንግዲህ ራሂም ስተርሊንግ ነው የዚህ ሪካርድ ባለቤት። በ2018 ኦክቶበር ነው በማንቸስተር ሲቲ ያለ በ23 ዓመቱ ከ325 ቀን ላይ 200 ጨዋታ በመድረስ ብቸኛ በዚህ ፍጥነት የአርሴናል ተጫዋች ሆኖ እዚህ ደረጃ ላይ መድረስ የቻለው የክለቡ ሌጀንድ የሆነው የአሁኑ ተንታኝ ቴሪ ሄነሪ ነው። በፍጥነት 200 ጨዋታ ላይ በመድረስ የምንጊዜም የአርሴናል ከፍተኛ ተጫዋች። ከዛም በኋላ እነ ኮል ፓልመር አሉ፣ የተለያዩ እነ ራሂም ስተርሊንግ እንግሊዛውያን እንግዲህ በተለይ ሚዲያው በሚሰጣቸው ሽፋን
ቶሎ እድል ለማግኘት ይመቻቸዋል። አሰልጣኙ ላይም ትንሽ ሚዲያው ጫና ያደርጋል። ተጫዋቹ የመጫወቻ እድል በበቂ ሁኔታ ያገኛል ማለት ነው። ስለዚህ የዛሬው ጨዋታ ለሚካኤል አርቴታ ግምቱን ከፍ አድርጓል። ኦፕታም ባወጣው እነዚህ የ10,000 ሰዎችን ድምጽ ሰብስቦ ሱፐር ኮምፒውተሩ እንግዲህ የራሱን ፕሬዲክሽን ያስቀምጣል። ለአርሴናል 72% በዚህ ሳምንት ከሚደረጉ የእርስ በርስ ግንኙነቶች ውስጥ ከፍተኛ ፐርሰንት ለአርሴናል ነው። ከየትኛውም ተጋጣሚ በላይ የሰጠው የማሸነፍ ቻንሱ ከፍተኛ በማድረግና ዛሬ የሚካኤል አርቴታ ቡድን በኤሚሬትስ ከሻምፒየንስ ሊግ ከሴንት ጄምስ ፓርክ ድል በኋላ ግሩም የሆነ አቀባበል በሊጉ ይጠብቋል በልዩ ድጋፍና ምናልባት ሚካኤል አርቴታ በዛሬው ጨዋታ ያምበሉ ማርቲን ኦዲጋርድ በሳምንቱ አጋማሽ የነበረው ብቃት እንግዲህ የሌላ ተጫዋች መምጣት ለሌላኛው ተጫዋች መንቃት ወይም መነሳሳት ምክንያት ይሆናል። በአንዳንድ ስብስቦች ውስጥ በቦታው ላይ ተፎካካሪ ሲታጣም ተጫዋቹ ብቃቱ ላይ መስራት እድሉ ይቀንሳል። ተፎካካሪ ሲኖር ግን ብቃቱን የማሳደግ ግዴታ ውስጥ ይገባል። አሁን እዛ ቦታ ላይ ኦዲጋርድ ቤንች ላይ ሆኖ በሴንት ጄምስ ፓርክ ኢዜ እንዴት ሲያተራምስ እንደነበር አይቷል። ስለዚህ ብቃቱን የማሻሻልም የማሳደግም የመስራትም ግዴታ አለበት። አንበልም ነው። ስለዚህ በዛሬው ጨዋታ የነዛን ሁለት አስደናቂ ተጫዋቾችን በጋራ የመጠቀምና በሙሉ ፊትነስ እስቲ ሁለቱ አርሴናል እነዛን ኤሪያዎችን እያገኘ ጨዋታዎችን ደግሞ የሚገልበትን ኳሊቲ የምንመለከትበት ጨዋታ ይመስለኛል። የነሱ ሁለት ተጫዋቾች ሜዳ ውስጥ መገኘት በነገራችን ላይ ትልቁ ትርፍ መጀመሪያ ትልቅ ጫና የሚቀንሰው ለሳካ እንደ ሳካ የሚጠቀም ተጫዋች የለም። ምክንያቱም ታስታውሱ እንደሆነ አርሴናል ላለፉት 3 የውድድር ዓመት አንድ የወብታ ትልቅ ግራፍ ተሰርቶ አምና ሚካኤል አርቴታን የእንግሊዝ ሚዲያ ለመጨፍጨፍ መነሻ የነበረው ትልቁ ግራፍ ኦፕታ ያወጣው በ3 ዓመት ተከታታይ የአንድ ቡድን የማጥቃት ኮሊደርና የሚጠቀመው የሜዳ ክፍል በማለት ለተጋጣሚ ክለቦች ስትራክቸር ያጋለጠበት ማለት አርሴናልን እንዴት መቅጠም እንዳለባቸው ፍንጭ የሰጠበት፣ በተቃራኒው ደግሞ የአርሴናልን ተከታታይ 3 የውድድር ዓመት የማጥቃት እንቅስቃሴን ደግሞ ያጋለጠበት ነበር። አርሴናል ከየትኛውም ተጋጣሚ በላይ ከየትኛውም ቡድን በላይ በአንዱ የሜዳ ክልል የማጥቃት ፐርሰንቱ 83% የሆነ ብቸኛ ቡድን ነበር ለ3 ዓመት ተከታታይ የቀኙ የሜዳ ክፍል። ስለዚህ ያን የቀኙን የሜዳ ክፍል አሁን በደንብ ባላንስ ይሆናል፣ ወደ ኢዜ ዳይሬክሽን በደንብ ቡድኑ ያጠቃል። ኦዲጋርድም ለራሱ የኢዜ ኳስ የመነካከት እንደ ማርቲኔሊ ከሩጫ ይልቅ ከኳስ ጋር የመቆየት እድሉ ሰፊ ስለሆነ ፍሪ ኤሪያዎችን ያገኛል ወይም የመጫወቻ ክፍተቶቹ በጣም ሰፊ ይሆናሉ። በእነዚህ ተጫዋቾች የሚንከባለለው የኳስ ቁጥር ከፍ ባለ ቁጥር ሳካ ከማርኪንግ በጸዳ መልኩ ራሱን በተገቢው ፖዚሽን ላይ ራሱን ያገኛል። ሁለተኛ ሳካ ላይ የሚወጠሩ ስፔሶች ደብል አፕ የሚደረጉ የተጋጣሚ መከላከል ሁሉ ጫናው ምን ይሆናል? ሚዛናዊ ይሆናል። ያኔ የአንድ ለአንድ ግንኙነቶችን ደግሞ ይሄ ተጫዋች በቀላሉ የመሻገር አቅም አለው። ስለዚህ አንደኛ ተጫዋቹ ጫና አይበዛበትም። ጫና ሲበዛ ጉዳት ይመጣል። ሁለተኛ የሚያገኛቸው ኳሶች ቁጥር ከፍ ይላሉ። ምክንያቱም ክሬቲቭ አማካዮች በተለይ ዙቢመንዲ ተጨምሯል አማካይ ስፍራ ላይ። ስለዚህ የሳካ ነፃነት ነው አንደኛው። ሳካ ነፃ ሆነ ማለት ደግሞ በደንብ ከተመለከታችሁ ዮኬሬስ ሳካ ሲሰለፍ የሚያገኛቸው የኳስ ቁጥሮች ከፍ ይላል። አሁን በሴንት ጄምስ ፓርክ ከፍተኛ ቁጥር ያለውን ኳስ ነክቷል ካለፉት ጨዋታዎች በላይ። ፋይናል ሰርድም በርካታ ኳሶችን ሲነካ ነበር። በተጋጣሚ ቦክስም እድሎች አሉ፣ እድለኛ አልነበረም። ያው አጋጣሚዎች አልተፈጠሩም ለተጫዋቹ እና ይሄ ነፃነት የሌሎች ተጫዋቾች ቴክኒካሊ ፋይናል ሰርድ መብዛት ለነዚህ ተጫዋቾች ሌላ ተጨማሪ ነፃነትና በሜዳ ውስጥ የተረጋጋ ማጥቃት ከጫና በጸዳ መልኩ የሚያደርጉት እንቅስቃሴ ይኖራልና ዛሬ ላይ አርሴናል እንግዲህ በሜዳ ዌስትሃምን 11 ሰዓት ያስተናግዳል። ምን አይነት ውጤት ይመዘገባል? ቅድመ ጨዋታ ግምገማውን በዚህ በኩል ተመለከትን። ድረ ጨዋታ ግምገማውን ደግሞ ከጨዋታው በኋላ ይዘንላችሁ እንመጣለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ።
በማንቸስተር ዩናይትድ እና ሰንደርላንድ በግራኒት ዣካ እና ብሩኖ ፈርናንዴስ ፉክክር ደግሞ ተመልሰን እንመጣለን። ሰላም ቆዩ።